ሰላም ጤና ይስጥልኝ ውድ ተመልካቾቼ እንደምን ቆይታችኋል? እንግዲህ ዛሬ ይዤላችሁ የመጣሁት ሐሳብ ሰሞኑን በተለያዩ የማህበራዊ ድህረ ገጾች ላይ አንድ የፊዚክስ መምህርን አስመልክቶ የተለያዩ ሐሳቦች እየተዘዋወሩ እናንተም እንደተመለከታችኋቸው ተስፋ አደርጋለሁ። ታዲያ በዚህ ላይ እኔ ያለኝ አስተያየት ለመግለጽ ነው ማለት ነው። በእውነቱ ከሆነ እንደነዚህ አይነት ነገሮች ሊበረታቱ የሚገቡ ነገሮች ናቸው። እንዴት ካላችሁኝ በተለይ በዚህ ሰዓት የትምህርት ስርዓቱ በጣም ደግሞ የተማሪዎችን አሰስመንት እንደምንመለከተው ነው። ኦልሞስት 10 ወይም 8% የሚሆነው ተማሪ ነው የናሽናል ኤግዛሚኔሽን የ12ኛ ክፍል ፈተናን የሚያልፈው ማለት ነው። ታዲያ እንደነዚህ አይነት ነገሮች በሶሻል ሚዲያ መዘዋወራቸው በትምህርት ላይ ያሉትን ተማሪዎች እንዲሁም በትምህርት ስርዓት ውስጥ ያሉትን ሌሎቹን የባለድርሻ አካላት የሚያነቃቃ ነው ማለት ነው እና ይህንን እኔ አፕሪሼት አደርገዋለሁ ማለት ነው። ወደ ራሴ የጽንሰ ሐሳብ ስመጣ እኔ እዚህ ዓለም ላይ ሁለት ነገሮች ለውጥ ማምጣት ይችላሉ ብዬ አምናለሁ። አንደኛው ፎርስ ነው። የፎርስ አፕሊኬሽን ሁሉንም ምድራችን ላይም ሆነ በመላው ጋላክሲ ውስጥ ያለውን ለውጥ እንዲመጣ አድርጓል ማለት ነው። የትኞቹንም ለውጦች እስካሁን የተፈጠሩትንም ሆነ ወደፊት የሚፈጠሩትን ለውጦች ብናጠና በፎርስ አፕሊኬሽን እንደመጡ እንመለከታለን ማለት ነው። ዝም ብሎ አንድ ተራራ ሊናድ አይችልም ማለት ነው። ዝም ብሎ አንድ አለት ሊሰነጣጠቅ አይችልም ማለት ነው። ምን ሊሆን ይችላል? ራዲዮ አክቲቭ አለት ሊሆን ይችላል ማለት ነው። ሁል ጊዜም ቢሆን ከሁሉም ለውጦች በስተጀርባ የፎርስ አፕሊኬሽን ወይም የኢነርጂ ለውጥ ይኖራል ማለት ነው። አንደኛው ለውጥ እንዲፈጠር የሚያደርገው የፎርስ አፕሊኬሽን ወይም የኢነርጂ ትራንስፎርሜሽን ነው ማለት ነው። ሁለተኛው ለውጥ እንዲፈጠር የሚያደርገው ኖሌጅ ነው። የጥቅሱን ባለቤት ባላቀውም ኖሌጅ ኢዝ ኤ ፓወር ይባላል አይደለ? እውቀት ፓወር ነው። እውነት ነው። እውቀት ቬክተር ነው። ለምሳሌ ሁላችንም ካለንበት ተነስተን የሆነ መዳረሻ ቦታ ላይ መድረስ እንፈልጋለን አይደል? ለዛ መዳረሻችን የሚያገለግለን ጋይድ የሚያደርገን ነገር እውቀታችን ነው። እውቀት ቬክተር ነው። ቬክተር አንድን ፎርስ ላይን ኦፍ አፕሊኬሽኑን ጋይድ አድርጎት ሄዶ ያንን ስራ እንዲሰራ ያደርጋል። ትክክለኛ እውቀት ቬክተር ነው፣ ይመራናል፣ ወደምንፈልግበት ቦታ ያደርሰናል ማለት ነው። ኖሌጅ ኢዝ ኤ ቬክተር፣ ወደምንፈልግበት ቦታ እንድንደርስ የሚያደርገን ሁለተኛው ዘ ሞስት ኢምፖርታንት ቲንግ ኔክስት ቱ ፎርስ እውቀት ነው ማለት ነው። ታዋቂው የአሜሪካ የጥቁር መብቶች ተሟጋች ራይ ዊልኪንስ አንድ ፌመስ ኮት አለው። ምን ይላል መሰላችሁ? there is nothing more important than a good education፣ ከትምህርት በላይ በጣም አስፈላጊ የሚባል ነገር የለም ይላል። ኤዱኬሽን ኢዝ ቬሪ ኢምፖርታንት። ከዛ ሌላ የተመለከትኩት ምንድነው ሪል ቲቶር የሚባለው የሆነ ፕሮፌሽናል ዲቤት ለመምህር ዳኒ ያቀረበውንም ተመልክቻለሁ። እውነቱን ለመናገር እኔ ይህንን ፕሮፌሽናል ዲቤትም ጀስት ሰፖርት ነው ማድረገው ማለት ነው። ለምን ሐሳቡ ምንም ይሁን ምንም ፕሮፌሽናሊ ዲቤት ማድረግ በጣም አሪፍ ነው። እኛ ሀገር አልተለመደም እንጂ ሌላ ሀገር የተለመደ ነገር ነው ማለት ነው። ጽንሰ ሐሳብ በስነ ስርዓት አልተገለጸም ብሎ ማለት ምንም ክፋት የለውም። ምክንያቱም የፊዚክስ ጽንሰ ሐሳቦች አይተኬ በሆኑ ቃላቶች የተዋቀሩ ስለሆነ እነዛን ቃላቶች በስነ ስርዓት አለመረዳት በጣም ለፊውቸር ካሪየር ሳይቀር ትልቅ ኢፌክት ስለሚያመጣ ማለት ነው። ሁላችሁም በቤተ እምነቶቻችሁ ላይ አስተምሯችሁን ተመልከቱ እስኪ። ስትማሩ ትክክለኛ የሆነ አገላለጾች አሉ አይደል? ጥቅሶች። እነዛ አገላለጾች በነዛ በተዋቡ ቃላት ካልተገለጹ ጽንሰ ሐሳብ ሲጓደል ትመለከቱታላችሁ። ይህ አገላለጽ ትክክል አይደለም ብላችሁ የሃይማኖት አስተማሪዎች እርስ በርሳችሁ ትከራከራላችሁ። ለምንድን ነው ሲባል የአንድ ቃል እዛ ጋር መቀየር ያንን ጽንሰ ሐሳብ ስለሚያጓድለው ነው ማለት ነው። የፊዚክስ ሕግም እንደዚህ ነው። አንድ ዲፊኒሽን ሲዋቀር ፎርሙላው የተመሰረተበት ነው። ፎርሙላው ደግሞ እዚህ የምንመለከተው የገሃዱ ዓለም ላይ ስራ የሚሰራው ፎርሙላው ነው። ዲፊኒሽኑ ከተሳሳተ ፎርሙላውም በስነ ስርዓት አንገነዘበውም ማለት ነው። ምን ለማለት ፈልጌ ነው? የፊዚክስ ህጎች ማለት የተፈጥሮ ህጎች ናቸው። ሰዎች ዲስከቨር ነው የሚያደርጓቸው። እነዚያ የተፈጥሮ ህጎች የሚሰሩበትን ትክክለኛ አገላለጽ አይተኬ በሆነ አገላለጽ መግለጽም መረዳትም ያስፈልጋል ማለት ነው። ያኔ ነው ጽንሰ ሐሳቡ ሙሉ በሙሉ ሊገባን የሚችለው። ማንም ሰው ተነስቶ በሆኑ ቃላቶችና በሆኑ ቃላቶች የሚገልጻቸው አይደሉም። የተፈጥሮ ህጎች ስለሆኑ በተፈጥሮ ያሉ ስለሆኑ አይተኬ በሆኑ ቃል ተደርድረው
ወይም ዲፊኒሽናቸው በዛ መንገድ ተዋቅሮ ነው ማለት ነው የምናገኘው። በተለይ ይሄ የማወራው የፊዚካል ሳይንስ የጥናት ዘርፍን አስመልክቶ ነው። ዲፊኒሽኖቻቸው በማይተኩ ወርዶች በጣም ሪፋይን በሆኑ ቃላቶች የተዋቀሩ ናቸው ማለት ነው። እነዚያን በአግባቡ ማወቅ ያስፈልጋል። ታዋቂው የኤዱኬሽን አኒሜሽን ሜከር ኢዩጂን ኩትሮሳኪ አንድ ወቅት ላይ ሃው ኖት ቱ አንደርስታንድ ፊዚክስ የሚል ቪዲዮ ለቀዋል። እዚህ ቪዲዮ ስር ሊንኩን አስቀምጥላችኋለሁ፣ ገብታችሁ ትመለከቱታላችሁ። እዛ ላይ ምንድነው ያለችው? አንድን ጽንሰ ሐሳብ አንድን ዲፊኒሽን በስነ ስርዓት ባለመረዳት ተመራቂዎች ኢቨን ዘ ሆል ኬሪራቸው ሚስ እንዳደርጉ ያደርጋቸዋል የሚል አስቀምጠዋል። በጣም ትክክል ነው። አንድን ዲፊኒሽን ባለመረዳት ብቻ ሙሉ ጽንሰ ሐሳቡን አለመረዳት ያደርጋል። እንዲሁም ወጥተን እንኳን በስራ ገበታችን ላይ ኢንፌክቲቭ እንድንሆን ያደርጋል የሚል ነው ያነሳቸው። ትመለከቱታላችሁ፣ ሊንኩን አስቀምጥላችኋለሁ። ከዚህ አንጻር እስቲ ሎ ኦፍ ኢነርሻን እዚህ ጋር እንየውና እንሂድ። እንግዲህ የኢነርሻን ህግ ለመጀመሪያ ጊዜ ያስቀመጠው ጋሊሊዮ ጋሊሌ ነው። ጋሊሊዮ ጋሊሌ ኢነርሻ የሚለውን ቃል ራሱ ሲጠቀም ምክንያት አለው ማለት ነው። ኢነርሻ የሚለው በላቲን ኢንአክቲቭነስ ሌዚነስ ማለት ነው። ኦብጀክት አር ሌዚ ዘይ ዶንት ወንት ቱ ቼንጅ ባይ ዘምሰልፍ ዘይ አር ሬዚስታንት ፎር ቼንጅ ብሎ አስቀመጠ ማለት ነው። ቁስ አካሎች በራሳቸው መቀየር አይፈልጉም፣ እንዲሁም ለውጥን የሚቃወሙ ናቸው። የተቀመጠ ነገር ለዘላለም ተቀምጦ ይኖራል። በቀጥታ መስመር ላይ በማይለዋወጥ ፍጥነት እየተንቀሳቀሰ ያለ ነገርም እየተንቀሳቀሰ ይኖራል ብሎ አስቀመጠ ማለት ነው። ታዲያ አይዛክ ኒውተን ይህንን አገላለጽ ሲመለከተው እሱ እየጻፈ የነበረው የፎርስ ህግ ስለነበረ ፎርስ የሚል ጽንሰ ሐሳብ እዚህ ውስጥ አልተካተተም። አይዛክ ኒውተን ምን አደረገ? የተቀመጠ ነገር ለዘላለም ተቀምጦ ይኖራል፣ የሚንቀሳቀስ ነገርም በቀጥታ መስመር ላይ በማይለዋወጥ ፍጥነት እየተንቀሳቀሰ ይኖራል፣ ነገር ግን አምባላንስድ ፎርስ እስካልተጸገበረበት ድረስ በዚህ ናቹራል ስቴት ይቀጥላል ብሎ አይዛክ ኒውተን የፎርስ ህግን አስገብቶ ሎ ኦፍ ኢነርሻ እንደገና ጻፈው ማለት ነው። በአይዛክ ኒውተን ጊዜ ሎ ኦፍ ኢነርሻ ኔት ፎርስ ዜሮ ሲሆን ማለት ነው። ኔት ፎርስ ዜሮ ሲሆን የተቀመጠ ነገር ተቀምጦ ይኖራል፣ በቀጥታ መስመር ላይ በማይለዋወጥ ፍጥነትም እየተንቀሳቀሰ ያለ ነገር እየተንቀሳቀሰ ይኖራል ብሎ አስቀመጠ ማለት ነው። አይዛክ ኒውተን የጋሊሊዮን ህግ ሲቀይረው ፎርስ የምትል ጽንሰ ሐሳብ አስገባ። when net force zero law of inertia ብሎ አይዛክ ኒውተን አስቀመጠ ማለት ነው። ታዲያ ይህንን ህግ ስንመለከተው ሁሉም የኢኩሊብረም ጽንሰ ሐሳብ የተመሰረተበት ነው ማለት ነው። ሁሉም ስትራክቸራል ቢሞች የተመሰረቱት ወይም የቆሙት በዚህ ጽንሰ ሐሳብ አማካኝነት ነው ማለት ነው። አለበለዚያ ይህን ጽንሰ ሐሳብ ያልተረዳ አንድ ስትራክቸራል ኢንጂነር የሚያደርገው ነገር የተጣመመ ህንፃ ወይም ደግሞ የሚሰነጠቅ ቢም ሊሰራ ይችላል ማለት ነው። ኢኩሊብረም ማለት the summation of all forces and the summation of all torques across a selected point ዜሮ ነው ማለት ነው። ይሄ የኢኩሊብረም ጽንሰ ሐሳብ አንደኛ የወጣው ከኒውተን ፈርስት ሎው ነው ማለት ነው። ሁለተኛው ኢነርሻን ህግ በአግባቡ መረዳት የሚያገለግለው የአንጻራዊ ቲዮሪ መሰረት ነው። አልበርት አንስታይን የአንጻራዊ ቲዮሪ የተመሰረተው በፈርስት ሎው ኦፍ የኒውተንስ ህግ ነው ማለት ነው። አልበርት አንስታይን ምን አለ? ኦል ፊዚክስ ሎ ወርክስ ኢኳሊ ፎር ኦል ኢነርሻል ኦብዘርቨር፣ ለሁሉም ኢነርሻል ኦብዘርቨሮች የፊዚክስ ህጎች በተመሳሳይ መንገድ ይሰራሉ ብሎ አስቀምጦታል ማለት ነው አልበርት አንስታይን። ይህ ማለት ምን ማለት ነው? ለምሳሌ እኔ ይሄንን እስክሪብቶ ወደ ላይ ወርውሬ እንደዚህ በቀልበውና በማይለዋወጥ ፍጥነት እንዲሁም በቀጥታ መስመር ላይ በሚሄድ ባቡር ውስጥ የተቀመጠ አንድ ሰውም እስክሪብቶ ወርውሮ በተመሳሳይ ልክ እኔ በመቀልብበት መንገድ ነው ማለት ነው የሚቀልበው። ያ ማለት ባቡሩ የተንቀሳቀሰ ስለሆነ ብቻ እስክሪብቶ ከጀርባው አያገኘውም ማለት ነው። እሱ ወደፊት ሄዶ እስክሪብቶ ደግሞ ከኋላ አይመጣም ማለት ነው። በተመሳሳይ መንገድ ልክ እኔ ወርውሬ እንደምቀልበው እሱም ወርውሮ ይቀልባል ማለት ነው። የፊዚክስ ህግ ለኢነርሻል ኦብዘርቨር በተመሳሳይ መንገድ ይሰራሉ ብሎ አልበርት አንስታይን አስቀምጧል ማለት ነው። ሁለቱም እንግዲህ የተዋቀሩት የኢነርሻን ህግ በአግባቡ በመረዳት ነው ማለት ነው። ቅድም እንዳልኳቸው ነው የተፈጥሮ ህጎች ናቸውና በጣም ፒውር በሆነ አገላለጽ መገለጽ አለባቸው ማለት ነው። ወደ ኮንሰፕቱ ስንመጣ ይሄ ጠረጴዛ ባለበት እንደዚህ እንዲቆም ያደረገው ኢኩሊብረም ጠብቆ ነው ማለት ነው። ያ ማለት ኦል ፎርስስ አክቲንግ ኦን ዚስ ቴብል፣ እዚህ ቴብል ላይ የተቀመጡ ሁሉም ፎርሶች
ሲደማመሩ ኔት ፎርሱ 0 ስለሆነ ነው ማለት ነው። በተመሳሳይ ሁኔታ እዚህ ቢም ላይ ያለው ፎርስ ሲደማመር 0 ስለሆነ ቢሙ መቆም ችሏል ማለት ነው። የኒውተንስ ፈርስት ሎው የሚያወራው ኔት ፎርስ 0 ሲሆን ኢነርሻ ህግ ይባላል ማለት ነው። አይዛክ ኒውተን ይህንን የፎርስ ኮንሰፕት ያስገባበት እሱ እየጻፈ የነበረው ስለ ፎርስ ስለነበር የጋሊሊዮ ጋሊሊ የኢነርሺያን ኮንሰፕት አመጣና ኔት ፎርስ 0 ብሎ አስገባበትና የኒውተንስ የፎርስ ህግ ተባለ ማለት ነው። እስከዚህ ድረስ ዌል አርቲኩሌት የሆኑ ናቸው ማለት ነው እና በዚህ መንገድ መረዳት ያስፈልጋል ማለት ነው። ታዲያ ይህንን አስመልክቶ በመጨረሻ መናገር የምፈልገው በእርግጥም እንደነዚህ አይነት ፕሮፌሽናል ዲቤቶች በእውነቱ ሊበረታቱ የሚገባቸው ነገሮች ናቸው ማለት ነው። ይህንን የምትመለከቱ ሌሎቻችሁም ሰዎች የአካዳሚክስ ውስጥ ያላችሁ ሰዎች ወደ ሚዲያው መጥታችሁ ሰፋ ያለ ስራ በመስራት በትምህርት ላይ ያለውን ክፍተት በማነቃቃት እንድትሰሩ ስል እጠይቃለሁ ማለት ነው። በመጨረሻም እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የሳይንስ ቪዲዮ ከላይ የተመለከታችሁትን ይመስል ነበር። ታዲያ ይህን ቪዲዮ አስመልክቶ የተሰማችሁን የትኛውንም ጥያቄዎች፣ አስተያየቶች በኮመንት መስጫ ላይ ብታስቀምጡልን የምንመለከታቸው ይሆናል ማለት ነው። ከቻልን እዛ ላይ እንመልሳለን። አለበለዚያ ደግሞ የቴሌግራም ዩዘር ኔም ስለምናስቀምጥላችሁ በዛ በቴሌግራም ገብተን ዲስከስ ማድረግ ጥያቄዎቻችሁን ሰፋ አድርገን መወያየት የምንችል ይሆናል ማለት ነው። በመጨረሻም ሁላችሁም ላይክ በማድረግ ሼር በማድረግ በሳይንስ ላይ የምንሰራውን ቪዲዮ ያበረታቱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ብታደርጉ ሳምንታዊ የሳይንስ ቪዲዮ የሚደርሷችሁ ይሆናል። በሌላ የሳይንስ ቪዲዮ እስከምንገናኝ ቸር ቆዩ፣ ቸር ሰንብቱ።